እንደዚህ ሆነ ካየው በሞትም አይቆጨኝም። ድብን በይ። ምን ትሞቻለሽ? 2 ነፍስ አለሽ። ለናንዴ ተለከስቶት ነው። ማን ይላከው? እንጃ። በሬ አምጫ እንክፈተው። አቶ አምናን በስተመጨረሻም እንግዲህ በደስታው ቀን ቀለበት ባደረገበት ቀን ማለት ነው አስደንጋጭ ነገር እንግዲህ በስተመጨረሻም በስጦታ መልኩ ደርሶታል ማለት ነው። እሱም ምንድነው እንግዲህ የአባቱን እጅ ተቆርጦ በስጦታ መልክ እንግዲህ ቤቱ ድረስ ማለት ነው መጥቶለታል። እጅጉን በጣም ነበር የደነገጡት ሁላቸውም። እጅግ በጣም የሚያስደነግጥም ነገር ስለሆነ እጅጉን ደንግጠዋል ማለት ነው። ደስታቸው ሙሉ እጅግ በጣም ሀዘን ነበር የሆነው ማለት ነው። እና ይህን ነገር ማን ሊያደርገው ይችላል እያለ እንግዲህ አቶ አምናን ማለት ነው አሁን ላይ እጅጉን በጣም እየተበሳጨና እየተናደደ ይገኛል። ይህን ነገር የአባቴን እጅ አባቴን ገሎ እንዲሁም ደግሞ እጁን ቆርጠው ያመጡት እነማን ናቸው? ማን ነው ጥላቴ? ማነውስ ይህን ሊያደርግ የቻለው የሚለው ነገር እንግዲህ እጅግ በጣም አሳሳቢ እየሆነ ይገኛል ማለት ነው። እንግዲህ በዛሬው ዕለት ቀለበቱን ሲያደርግ ራሱ ውስጡ ደስተኛ አልነበረም። ምክንያቱም እሷን አይፈልጋትም። እሱም የሆነ በቃ በቅናት ነገሮች ማለት ነው የሚያደርጋቸው እልህ ነገር እየያዘው። ምክንያቱም በሰው እኔ መቼም አልደሰትም፣ በሰዎችም የደስታ ምንጭ ሊሆኑም አይችሉም ብሎ ነው የሚያስበው ማለት ነው። ስለዚህ ጄሪን በማግባቱ ለሱ ምንም አይነት ደስታ እንደማይሰጠው ያውቃል። እንዲሁም ደግሞ እናቱን ለማስደሰት እናቱ በህይወት እስካለች ድረስ ይህን ነገር ማድረግ እንደፈለገ ነው ለእናቱ ይብን ራሱ የተናገረው እና ለእናቱ ጓደኛውን በመጥራት ከጓደኛው ጋር በመሆን ማለት ነው የቀለበት ስነ ስርዓቱን ለማድረግ እንደፈለገ ለእናቱ ይነግራታል። እናቱም ለምንድነው ነገሮቹ የማይቆዩ? እንዴት እንደዚህ በችኮላ ይሆናል? ልብ ፈልጓል ወይ? እኔ እስከሚሻለኝ ጠብቅና በደንብ አርጌ ድል ባለ ሰርግ አጋባሃለው በማለት እንግዲህ ጠይቀው ነበረ። ግን ደግሞ በፍጹም አይሆንም እማዬ፣ አሁን የቀለበት ስነ ስርዓቱን አደርግና ቀስ ብለን አንቺ ሲሻለሽ ደግሞ ያን ጊዜ ድል ባለ ሰርግ እናገባለን በማለት እንግዲህ ከወሰነ በኋላ ነበረ ማለት ነው ይህን ነገር ያደረገው ማለት ነው። ግን ደግሞ ቀለበት ለጄሪ ሲያደርግላት ነገሮቹን ማለት ነው ጄሪ እጅጉን በጣም ተደስታለች። እሱ ግን ከልቡ አይደለም ማለት ነው። ቤሎንም ማለት ነው እሷን ለማስቀናት ለሷ የሚያደርገው ነገር ነው ይህ ሁሉ ነገር ማለት ነው። እና እሷም ለማስቀናት ሞክራ ነበር። በነገራችን ላይ ከዚህ በኋላ አትፎካከሪኝ፣ ከዚህ በኋላ ከኔ ጋር እልክ አትጋቢ በማለት እንግዲህ እሷንም ነግሯት ነበር። እሷም ደግሞ ካንተ ጋር እልክ የምጋባበት ወይንም ደግሞ የምፎካከርበት ምንም አይነት ነገርም የለም በማለት እንግዲህ ነግረዋለች። እሱም በማስጠንቀቂያ ነው አዎ ሊኖርም እንዳይችል እኔ አልፈልግም በማለት እንግዲህ ነግሯታል ማለት ነው። ግን ቀለበት ሲያደርግላት ማለት ነው ያ ማለት እንግዲህ ቀለበት ለጀሬ ሲያደርግላት ይብን ራሱ ጓደኛው በነበረበት ሰዓት ነበር ሌንና እንዲሁም ደግሞ የሱ የሆነው የአቶ አምናን ጓደኛ ማለት ነው በሚያወሩበት ሰዓት እጅግ በጣም ደስተኛ ሆነው ሁለታቸውም እየሳቁ እየተግባቡ እያወሩ በነበሩበት ሰዓት አቶ አምናን እጅጉን ነበር በቅናት ግብግብ ያለው ማለት ነው። ምክንያቱም እንዴት እንደዚህ ይሆናል ውስጡ ማለት ነው ጄሪን እንደማይፈልጋት እሱ ራሱ ያውቃል ማለት ነው። ለዚህ ነበር ምንም ነገር እኔን ጋር ለመፎካከር አትሞክሪ በማለት ማለት ነው እሱ ምክንያቱም ከዚህ በፊት በሰዎች ምንም አይነት ደስታ መሸነፍ ወይንም ደግሞ በእነሱ ማግኘትንም አልፈልግም ብሎ ውስጡን አሳምኖታል ማለት ነው። ግን ደግሞ አሁን ላይ
ቤሌን ማለት ነው በፍቅሩ በእርግጠኝነት ተሸንፏል። ይወዳታል፣ ያፈቅራታል፣ እሷን ይላል። ግን ደግሞ መሸነፍን አይፈልግም ማለት ነው። እና ቤሌን ደግሞ ታውቃለች ይህን ነገር ሆን ብሎ ማለት ነው እሷን ለማናደድ ወይንም ደግሞ የሆነ እልህ ዞት እንደሚያደርጋቸው ፈልጓት ወዷት አፍቅሯት ማለት ነው ጄሪ ጋር አብሮ እንደተኛ ወይንም ደግሞ ያገባት እንደወሰነ ውስጡ እንደማይፈልጋት በደንብ ራሱ ቤሌን ታውቃለች ማለት ነው። ይህን ነገር ማለት ነው። እና አሁን ላይ እንግዲህ ከራሱ ከሆነው ጓደኛው በቀለበት ስነ ስርዓቱ ከተገኘ ጓደኛው ጋር እንግዲህ ቤሌን ማለት ነው ደስ ብሏት ከሱ ጋር ምሽት እያሳለፈች ትገኛለች። በዚህ ጉዳይ እንግዲህ አቶ አምናን እጅጉን እየተቃጠለ ውስጡ እያረረ ይገኛል ማለት ነው። ምንም ያክል ጺሙን ይነጫል ምን ይላል የሚያደርገው ራሱ ግራ ገብቶታል ማለት ነው። እንደውም በንዴት የጄሪን እጅ ማለት ነው ያዛረገና ሳም አደረጋት ማለት ነው። ምክንያቱም ቤሌንን ለማቃጠል ማለት ነው። ቤሌንን በነገራችን ላይ እንደዚያ በሚያደርግበት ሰዓት ያ ማለት የጄሪን እጅ በሚስምባት እንዲሁም ደግሞ ቀለበት ሲያደርግላት ያለው ነገር ማለት ነው ከዚህ በኋላ ለኔ ሚስት የምትሆን ሴት መርጫለሁኝ፣ ስለዚህ ከጄሪ ጋር ነው የምጋባው በማለት እንግዲህ ለጄሪ ቀለበት ሲያደርግላት ቤሌን ራሱ እጅጉን በጣም ነበር የተበሳጨችው የተናደደችው ማለት ነው። እና ይህ ነገር ማለት ነው የሱ ትክክለኛ ምርጫ እንዳልሆነና እሷን እንደሚወዳት እንደሚያፈቅራት በእርግጠኝነት ታውቃለች። ግን ደግሞ ሁለታቸውም እልህ ውስጥ በተለይ አምናን መሸነፍ የሚባል ነገር አይፈልግም ማለት ነው። ምክንያቱም ከዚህ በፊት እንግዲህ እናቱም እንዳያቸዋት ከመቼ ወዲህ ነው በሰዎች አንተ መደሰት የጀመርከው ብለዋለች ማለት ነው። ስለዚህ በሰዎች ምንም አይነት ነገር ቢሆንም በሰዎች መደሰት አልፈልግም ይብር ራሱ ወይዘሮ ዛህራን ማለት ነው እናታችን ዛህራን ራሱ ቤሌን አንተ እንዳሰብከው አይደለችም። ምክንያቱም አሁን ላይ ለእናትህ እንደዚህ መድኃኒት ቀየረች የተባለችው እሷ አይደለችም። ቤሌንን እኔ በደንብ ነው የማውቃት ልጄ፣ እውነት ልሃለውኝ እሷ ምንም ነገር አላደረገች በማለት እንግዲህ እናት ዛህራ ማለት ነው ለአቶ አምናን ይህን ነገር ለማስረዳት ሞክራለች ማለት ነው። ግን ደግሞ አቶ አምናን እኔ የማንንም እንትን መስማት አልፈልግም፣ በቃ አልሰማሽም፣ ከፈልግ ስራሽን ስሪ፣ ካልፈለግሽ ደግሞ ልብስሽን ሰብስበሽ መውጣት ትችያለሽ በማለት እንግዲህ እናት ዛህራን ነው የተናገራት ማለት ነው። እና ለምንም ነገር ይሄን ያክል እንትን አይሰጠውም፣ ቦታ አይሰጠውም ማለት ነው አምናን። እና እናት ዛህራን እንደዚያ ከተናገረ አስባችሁታል? ምንም አይነት ለሰዎቹ እንኳን ቦታ የለውም ማለት ነው። ግን ደግሞ አሁን ላይ በጣም እየታገለ ይገኛል፣ የውስጡን ስሜት ማለት ነው እየታገለው ይገኛል። እንደዚህ ወድጀሻለሁ፣ አፍቅሬሻለሁ፣ አንቺን ነው እንትን ምልሽ እማገባሽ ማለት በፍጹም ቤሌንን አልፈለገም ማለት ነው። ምክንያቱም እልህ ነገር ነው የያዘው ከመጀመሪያው ጀምሮ ለሱ ማለት ነው። ሚስት ሲመጡ ማለትም ምርጫ እንዲያደርግ እናቱ ስታመጣቸው ሴቶችን ማን ነው ያረፈደችው? እራሷ ቤሌን ነች ማለት ነው። ስለዚህ እኔ ፈልጊያት እኔ ጠርቻት ማን ስለሆነች ነው እሷ ከሰዓት ቆይታ አርፍዳ የመጣችው? ከዛን ቀን ጀምሮ ነው እንግዲህ እሷን ማሰቃያት ወይንም ደግሞ ለምንስ አርፍዳ መጣች በሚል ሰበብ ማለት ነው ብዙ ነገሮችን ከቤሌን ላይ ማለት ነው እያደረሰባት ያለው ማለት ነው። ጥፋት ለሚጠፉ ነገሮች በሙሉ እሷ ነች ሲባል እሱም እያመነ ማለት ነው እሷን እየቀጣት ነበረ ማለት ነው። እና በፍቅሯ በደንብ ነው የተሸነፈው። መሸነፉን ግን አላመነበትም ማለት ነው። ስለዚህ አሁን ላይ ከማይፈልገው ህይወት ውስጥ እየገባ ነው ማለት ነው። ሲቀጥል መርሲ የሆነችው ወይንም ደግሞ የሱ አክስት የሆነችው ማለት ነው በጣም መርዝ ነች። ምክንያቱም እንግዲህ የሱ እናት እንድትሞት ትፈልጋለች ማለት ነው። ይብን ራሱ እሷ ሁለት ነፍስ ነው ያላት፣ አንደኛው ቢሞት እንኳን በአንደኛው ትሄዳለች እያለች ትገኛለች ማለት ነው። እና አሁን ላይ ከጄሪ ጋር በመሆን ማለት ነው አክስቱ በጣም ብዙ ነገሮችን ከእናቱ ላይ ጉዳት እያደረሱ ይገኛሉ ማለት ነው። በነገራችን ላይ አቶ አምናን ሁሉ ቤተሰቦችን አስጠንቅቋል ማለት ነው። እናቴ እንድታስታውስና ነገሮቹን በሙሉ የበፊት ትውስቶቿ እንዲመለሱም እናንተ የበኩላችሁን ነገር ለእናቴ እንክብካቤ ማድረግ አለባችሁ በማለት እንግዲህ ቁርስ በሚበሉበት በተሰበሰቡበት ሰዓት እንግዲህ ለሁላቸውም ማስጠንቀቂያ ሰጥቷል ማለት ነው። እና እሺ ብለዋል ማለት ነው። በነገራችን ላይ ጄሪንም እንደዚው ጄሪ እናቴን የግድ በደንብ መንከባከብ አለብሽ በማለት እንግዲህ ለጄሪ
ለጄሪም አስተላልፏል ማለት ነው። ጄሪም እጅግ በጣም ደስተኛ ሆና እሺ በማለት እንግዲህ መልሳለች ማለት ነው። ግን ደግሞ ከሷ ጓደኛ ከሆነችው ያ ማለት እንግዲህ ከአቶ አምናን አክስት ጋር ያለው ነገር ማለት ነው። አቶ አምናን እኮ እናቱን እንዲንከባከብ ጠየቀኝ በማለት ትነግራታለች ማለት ነው። ግን ደግሞ እሷ እንዴት ያችን ጠንባራ እናት ነው እንደ የምትንከባከቢው እያለች እንግዲህ ስትሳለቅባት ነበረ ማለት ነው። እንዴት ነው ተቃራኒ አይሆንብሽም እንዴ? የሆነ ክላሽ ነገር አያደርግብሽም እንዴ? ምክንያቱም መድኃኒት የሰጠሻት አንቺ ነሽ እና አሁን ላይ ስትንከባከቢያት እንዴት ነው የሆነ በቃ ይማታብሻል በማለት እንግዲህ እንደ ማፌዝ አድርጋለች። አይ ከዚህ በኋላማ የባሌን እናት እንደዚህ ልትያት አይገባም በማለት እንግዲህ ስትናገር ነበር። በነገራችን ላይ ማለት ነው ጄሪ መድኃኒት ስታደርግ ወይንም ደግሞ የአቶ አምናንን እናት መድኃኒት ስትቀይርባት ማለት ነው እራሷ መርሲ ማለት ነው ቪዲዮ ቀርጻ አስቀምጣለች ማለት ነው። ያ ማለት እንግዲህ ነገሮቹን በሙሉ ወደፊት የጊዜ ጉዳይ ነው እንጂ ይህን ነገር ያደረገችው እራሷ ጄሪ እንደሆነች እና እናቱን እንደጎዳቸው የሚያውቀው ነገር ነው ማለት ነው። እና እስከ ጊዜው ድረስ ግን ያው እንደፈለጉት ሊጫወቱ ወይንም ደግሞ መጥፎ ነገር ሊያደርጉ ይችላሉ ማለት ነው። ግን ደግሞ አቶ አምናን እውነቱን ያወቀለት እውነት ጄሪ ማለት ነው እጅጉን በጣም ነው እንትን ማለት የምትጎደው ብዬ ነው ማስበው ማለት ነው። ስለዚህ ቤሊን ለጊዜው ብትጎዳ ለጊዜው እንደዚህ ብትሆን ማለት ነው ከጊዜ በኋላ ደግሞ አቶ አምናንን አገብታ ወይንም ደግሞ ከአቶ አምናን ጋር ትቀጥላለች ብዬ የማስባት ራሱ ቤሌን ነች ብዬ ነው ማስበው ማለት ነው። ነገር በስተመጨረሻም እንግዲህ ለአቶ አምናን እንዲሁም ደግሞ ለጀሪ ብቻ ግን በቀለበት ስነ ስርዓታቸው አጠቃላይ ለቤተሰቡ የመጣው ስጦታ ደስታቸውን የሚያደፈርስ ሀዘን ውስጥ የሚከት ነው ማለት ነው። ምክንያቱም የአባቱ እጅ ነው እንግዲህ ተቆርጦ በሳንዱቅ ተደርጎ የመጣለት ማለት ነው። እና ጀሪ ደግሞ ጦልጦል እያለች ማለት ነው እስኪ ስጦታውን እንክፈተው አንጩ በማለት እንግዲህ ተሎ ብላ ስጦታውን ስትከፍተው ያላሰቡት ነገር ነበር የተፈጠረው ማለት ነው። እና እንግዲህ በዚህ ጉዳይ ሁላቸውም ደንግጠው ይገኛሉ ማለት ነው። አቶ አምናን በነገራችን ላይ የነ አቶ አምናን ቤት በጣም ብዙ ድብቅ የሆኑ ነገሮች አሉ ማለት ነው። እነዚያ ድብቅ የሆኑ ነገሮችን እያንዳንዱ ሲመዘዙ በጣም ብዙ ችግሮች አሉ ብዬ ነው ማስበው ማለት ነው። ምክንያቱም እያንዳንዳቸው የሆነ ሴራ ነገሮች አላቸው ማለት ነው። እና ያ ነገር በጣም ብዙ ጉድ ይዞ ይመጣል ነው ብዬ ማስበው ማለት ነው። በተለይ አክስትየው ተበየዋ በጣም መርዝ ነች። እየሳቀች እየተጫወተች ውስጡን ቤተሰብን ለመበተን የቆመች ነው የሚመስለው። እና ውድ ቻናሌ ተከታታዮች ቤተሰቦች ቀጣዩን ፓርት ሁላችንም በጉጉት